ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን ሰበር መረጃዎችን ይዘን መጥተናል። በቅድሚያ ዋና ዋናዎቹ እናስደምጣችኋለን። ዓለም አቀፍ ቀይ መስመሮች በአንድ ጀንበር ተጥሷል። የዓለማችን ግዙፍ የዜና አውታሮች ወደ ታላቅ የሀያላን ሀገራት ቀጥተኛ ጦርነት የሚያመሩ ሚስጥራዊ መረጃዎችን ይዘው ወጥተዋል። ዓለማችንን ወደማይቀለበስ አውሎ ንፋስ ውስጥ የከተቱት እነዚህ ሁለት ክስተቶች ምንድን ናቸው? ታደምጡታላችሁ። ይህ በደልና ግፍ እስከ መቼ? ይህ መላውን ሀገር ያስለቀሰውና ቅዱስነታቸውን የፓትርያርኩን ልብ የሰበረው ጥያቄ የመጣው ከአርሲ ምድር ነው። ከዝምታ የተዋጠው በዚህ ክስተት በስተጀርባ የተፈጸመው አስደንጋጭ እውነት ምንድን ነው? ባለስልጣናቱ ስለምን ስልካቸውን ለመመለስ ፈሩም? አሁን መሬት ላይ ያለውን መረጃ እናጋራቸዋለን። በኢትዮጵያ ምርጫ ታሪክ ታይቶ የማይታወቅ እጅግ አስገራሚ ውሳኔ አሁን ተሰምቷል። ከ1 ሺህ በላይ እጩዎችን አቅርቦ የነበረው ታላቁ የፖለቲካ ጥምረት ወደ የትኛው ምክር ቤት አንገባም ሲል በሩን ዘግቷል። ይህን አስመሳይ ምርጫ ሲል የጠራው ሂደቱ ውድቅ ያደረገበትና የፖለቲካ ምህዳሩን ያናጋው ሚስጥራዊ ምክንያት ምንድን ነው? ዝርዝሩን እናስደምጣችኋለን። ጦርነቱ ወደ ሩሲያ እምብርት ከተሞች ዘልቆ ገብቷል። ከሞስኮ ተነስቶ ሲጓዝ የነበረ አውቶቡስ ላይ የወረደ የድሮን እሳትና በሴንት ፔተርስበርግ ላይ የተነሳው ጥቁር ጭስ ከጀርባው ትልቅ ስትራቴጂካዊ ሚስጥር ይዟል። ዩክሬን የሩሲያ ገጽታን ለመስበር የመረጠችው ይህ ልዩ ዕለት ምን ይመስላል? አሁኑን መረጃውን ትከታተሉታላችሁ። ማንም ያልጠበቀው ሰበር ጥቃት በመካከለኛው ምስራቅ ተከስቷል። ለ2 ቀናት ብቻ ክፍት የነበረው የኩዌት ዓለም አቀፍ አውሮፕላን ማረፊያ በኢራን ድሮኖች ተመቷል። በቴህራንና በዋሽንግተን መካከል የተጀመረው ድብቅ ፍጥጫና የተቋረጠው የሚስጥር ንግግር ዓለምን ወደ ሶስተኛ የዓለም ጦርነት እየገፋት ይሆን? የዚህን አስደንጋጭ ጥቃት በዝርዝር አብረን እንፈትሸዋለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ አብራችሁን ስትቆዩም እነዚህና ሌሎች ተጨማሪ መረጃዎችን እናጋራችኋለን። አሁን ወደ መረጃው እናልፋለን። መልካም ቆይታም። ዛሬ በሀገራችን የፖለቲካ መድረክ ትልቅ ግርምትና መነጋገር የሆኑ በሰባተኛው አጠቃላይ ምርጫ ከ1 ሺህ በላይ እጩዎች አቅርቦ የነበረው ፖለቲካ ፓርቲ ስብስብ ማለትም ትብብር ለኢትዮጵያ አንድነት ጥምረት ምርጫውን ሂደት ሙሉ በሙሉ ውድቅ ማድረጉን አስታውቋል። ለህዝብ ተወካዮች ምክር ቤት 226 እንዲሁም ለክልል ምክር ቤቶች 827 እጩዎች አቅርቦ የነበረው ይህ ጥምረት ከምርጫው በኋላ ባወጣው መግለጫ ሂደቱ መሰረታዊ ጉድለቶች የነበሩበትና ትርጉም ያለው የህዝብ ተሳትፎ ያልታየበት ነው ሲል በጽኑ ተችቷል። በጥምረቱ ስም የቀረቡት እጩዎች ያገኟቸው ውጤቶች ምንም ይሁኑም በጥምረቱ ስም ወደ የትኛው ምክር ቤት የሚገባ እጩ እንደማይኖርና እንዲህ አይነቱ ሁኔታዊ ቢከሰቱም እንኳ ፈጽሞ ተቀባይነት የሌላቸው እንደሚሆኑ ጥምረቱ በይፋ አውጇል። ጥምረቱ ወደ ምርጫው የገባው በርካታ ፈተናዎችን፣ የቅድመ ሁኔታዎችን አለመሟላትና በሂደቱ በርካታ ጉድለቶች እንዳሉ እያወቀ እንደነበር ገልጾም ዓላማውን በውይይትና በድርድር ላይ የተመሰረተ የፖለቲካ ሀሳቤን ለማስረጽና በሂደት ውስጥ የታዩትን ተጨባጭ ድክመቶች ለማጋለጥ እንደነበር አስረድቷል። በምርጫ አስተዳደር ዙሪያ የታዩ አሰራር ግድፈቶችን በተመለከተ የተደገፉ አቤቱታዎችና ማስረጃዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ቢያቀርብም ምንም አይነት የማስተካከያ እርምጃ እንዳልተወሰደ ጥምረቱ ወቅሷል። የምርጫ ተቋማትና ባለስልጣናት በአስቸጋሪ ሁኔታዎች ውስጥ ሆነው ምርጫውን ለመምራት ያደረጉት ጥረት እውቅና የሰጠው ጥምረቱ ሂደቱ አሳሳች በሆነ የትርፍ ሪፖርትና ሁሉንም ጠቅልሎ የማሸነፍ አባዜ የታየበት በታሪክ ውስጥ የሚታወቁትን አስመሳይ ምርጫዎች የሚመስል ነው ሲል ገልጿል። ይህ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓና የእናት ፓርቲን ያካተተው ጥምረት ወደፊት በሚኖረው ሂደት ይህ ስርዓት በህዝብ የበላይነት የሚከበርበት ስርዓት እስኪተካ ድረስ የፖለቲካ ትግሉን እንደሚቀጥል አስታውቋል። ለዚህም በቅርብ ጊዜ ውስጥ የህዝብ ተሳትፎ ላለው ሰላማዊ ትግል ዝርዝር ፍኖተ ካርታ ይፋ እንደሚያደርግም ገልጿል። በተጨማሪም የዲፕሎማቲክ አካላትና ዓለም አቀፍ መገናኛ ብዙሃን የኢትዮጵያ የፖለቲካ ሁኔታ በቅርበት መከታተላቸው እንዲቀጥሉ ያሳስበው ጥምረቱ በተፎካካሪ ኃይሎች መካከል እውነተኛ የፖለቲካ ውይይት ሳይደረግ የምርጫ ሂደቱን ህጋዊ እንደማድረግ ሊተረጎም ከሚችሉ ድርጊቶች እንዲቆጠቡ ጥሪ አቅርቧል። ይህ የትብብር ጥምረት የወሰደው ጠንካራ አቋም በሀገሪቱ የወደፊት የፖለቲካ ምህዳርና በምክር ቤቶች ምስረታ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች በቅርበት እየተከታተሉት ይገኛሉ። ወደሚቀጥለው መረጃችን ስናልፍ በኦሮሚያ ክልል ምስራቅ አርሲ ዞን በምዕመናንና ቤተ ክርስቲያናት ላይ የተፈጸመው አሰቃቂ ጥቃት በቅዱስነታቸውን የብፁዕ ቅዱስ አቡነ ማትያስን ልብ ሰብሯል። ይህ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ ሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና የሀዘን ጥያቄ መፍጠሩን ፓትርያርኩ በከፍተኛ ሀዘን ገልጸዋል። ባለፈው እሁድና ሰኞ በምስራቅ አርሲ ዞን በሚገኙ አስኮ፣ ሸርካ፣ ሾንቆሎ፣ ቆቤና ወኔሳ ወረዳዎች በታጣቂዎች በተፈጸመ ጥቃት 13 ንጹሐን ዜጎች ህይወት በግፍ አልፏል። አህጉረ ስብከተ ሊቀ ጳጳስ ብፁዕ አቡነ ኤልሳና ፓትርያርኩ እንዳረጋገጡት 100 ዓመት ታሪካዊ የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። በተጨማሪም የካራ ኩፍቲ መድኃኔዓለም ቤተክርስቲያን ላይ ከባድ ዘረፋ ጉዳት የደረሰ ሲሆን ምዕመናን ጽላቱን ይዘው ወደ ዱር ሊሰደዱ ተገደዋል።
እድሜያቸው ከ25 እስከ 80 ዓመታት የሆኑ ዜጎች የተገደሉበት ይህ ጥቃት ከ280 በላይ ምዕመናን ከቀያቸው ያፈናቀለ ሲሆን መኖሪያ ቤቶችና ንብረቶችን በእሳት ጋይተዋል። ታላቅ ሰብአዊ ቀውስ ከተከሰተ ቀናት ቢያልፉም ከፌዴራል መንግስትም ሆነ ከኦሮሚያ ክልል መስተዳደር እስካሁን የተሰጠ ኦፊሳዊ መግለጫ የለም። ቢቢሲ ለኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛና ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው አልተነሳም። የአርሲ ዞን ኮሚኒኬሽን ኃላፊ አቶ ሶሪ ወጊናና የሆንቆሎ ዋቢ ወረዳ አስተዳዳሪ እስካሁን የደረሰን ይፋዊ መረጃ የለም፣ እናጣራለን የሚል ምላሽ ሰጥተዋል። በሌላ በኩል ደግሞ መንግስት ሸኔ የሚል በሽብርተኝነት የፈረጀ ኦሮሞ ነጻነት ሰራዊት ቃል አቀባይ ጅሬኛ አያና በጥቃቱ ላይ የሰራዊታቸው እጅ እንደሌለና እነሱ በሌሉበት ቦታ የተከሰተ ድርጊት መሆኑን ገልጸው ድርጊቱን አስተባብለዋል። ይህ በአርሲ ምድር በተደጋጋሚ የሚከሰተው ጥቃትና የባለስልጣናት ምላሽ ሶስት መዋቅራዊ ችግሮች ፍንትው አድርጎ ያሳያል። መከራው እያበቃ ሳይሆን እየሰፋ መምጣቱን፣ የዜጎች ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላት ኃላፊዎችን ጥቃት ሰንሰለት ለማስቆምና ወንጀለኞችን ለህግ ለማቅረብ ከታሪክ ባዕዳነት እንዲድኑ ፓትርያርኩ አበክረው አሳስበዋል። ጥቃቱ ጀምሮ እስከ ሰኞ ድረስ ለሁለት ቀናት ሲቀጥል አልቆምም። በአካባቢው ያለ የጸጥታ መዋቅር ስጋቶችን አስቀድሞ የመከላከልና ፈጣን ምላሽ የመስጠት አቅሙ ላይ ከባድ ጥያቄ ያስነሳል። በተጨማሪም በአካባቢው አስተዳዳሪዎች ቀናት ካለፈ በኋላ መረጃ የለንም ማለታቸው ከመሬት ላይ ካለው ነባራዊ ሁኔታና ህዝቡ ስቃይ ጋር የተቆራረጡ መሆናቸውን ያሳያል። ይህ አይነቱ ዝምታና መረጃ መሸፋፈን በህዝቡ ዘንድ በመንግስት ላይ ያለውን አመኔታ የሚሸረሽርና ህገወጥነት እንዲስፋፋ በር የሚከፍት ነው። ነዋሪዎች ጥቃቱ እምነትን ኢላማ ያደረገ ነው ቢሉም እነሱን ለመጠበቅ የሞከሩ የሌላ እምነት ተከታዮች አብረው ሰለባ መሆናቸው ይታወቃል። ይህ የሚያሳየው ጥቃቱ አድራሾቹ ማህበረሰቡን በሃይማኖትና በብሔር በማጋጨት የፖለቲካ ትርፍ ለማግኘት እንደሚንቀሳቀሱ ነው። ይሁን እንጂ ጉዳዩ በአስቸኳይ በህግ ካልተገታ ለአጠቃላይ ሀገራዊ መረጋጋት ትልቅ ስጋት መሆኑ አይቀሬ ነው። የዛሬው አርሲው አሳዛኝ ክስተትና የቤተ ክርስቲያን የወል ሀዘን መንግስት የዜጎችን ደህንነት የመጠበቅ ህገ መንግስታዊ ግዴታውን በተግባር እንዲያሳይ ታሪካዊ ጥሪ የሚያቀርብ ነው። ፓትርያርኩ እንዳሉት የታሪክ ባዕዳን ከመሆን ለመዳን ወንጀለኞችን ለህግ ማቅረብ አሁን ጊዜ የማይሰጠው ጉዳይ ነው ብለዋል። ወደሚቀጥለው መረጃችን ስናልፍ ዓለማችንን እያናወጡ ያሉ ሁለት ግዙፍ የጦርነት አውድማዎች ታሪክን ወደማይቀለብስ አቅጣጫ እየቀየሩት ይገኛሉ። የመካከለኛው ምስራቅ ፍጥጫና የሩሲያ ዩክሬን ጦርነት ዛሬ ጁን 3 ታላላቅ የዓለም ሚዲያዎችን በሙሉ ተቆጣጥረውታል። ዓለም አቀፍ የዜና አውታር አልጀዚራና የአሜሪካው አክሲዮስ ዛሬ በወጡት ሰበር ዘገባ በእስራኤልና በጋዛ በደቡብ ሊባኖስ ድንበሮች ላይ ያለው ውጥረት እጅግ አስፈሪ ደረጃ ላይ ደርሷል። አክሲዮስ የዋይት ሀውስ ከፍተኛ ዲፕሎማቶችን ጠቅሶ እንደዘገበው በአሜሪካ በኳታርና በግብፅ አጋዥነት ሲያካሂዱት የነበረው የረጅም ጊዜ የተኩስ አቁም ድርድር በከባድ ዲፕሎማሲያዊ እምቢተኝነት ውስጥ ወድቋል። በሌላ በኩል ሲኤንኤንና አልጀዚራ በጋዛ መካከለኛ ክፍልና በሊባኖስ ድንበሮች ላይ የሰብአዊ ቀውሱ መባባሱና የየብስ ጥቃቶች ይበልጥ እየተስፋፉ መምጣታቸውን በስፋት እየዘገቡ ይገኛሉ። ይህ መረጃ የሚያሳየን አንድ ትልቅ እውነት አለ። የምዕራባውያን በተለይም የአሜሪካ ዲፕሎማሲያዊ ታሰሚነት በመካከለኛው ምስራቅ እያበቃለት መሆኑን ነው። ድርድሮች በተደጋጋሚ በከሸፉ ቁጥር ግጭቱ ከቀጠናዊ ወሰን አልፎ ወደ መላው መካከለኛው ምስራቅ ሪጂናል ዋራዊ መስፋፋት እድሉ እየጨመረ ሄዷል። ይህ ደግሞ ለቀይ ባህር ንግድ መስመር፣ ለዓለም አቀፍ የነዳጅ ገበያ ትልቅ ስጋት ነው። የነዳጅ ዋጋ መናር ከጀመረ የዓለም ኢኮኖሚ ሌላ የማይቀለበስ ዋጋ ግሽበት ውስጥ መግባቱ አይቀሬ ነው። የብሪታንያው ዘ ቴሌግራፍና ሮይተርስ የዜና ወኪል በወጡት አሳሳቢ መረጃም የሩሲያና የዩክሬን ጦርነት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ዩክሬን ከምዕራባውያን የተሰጣትን የረጅም ርቀት ዘመናዊ ሚሳኤል ተጠቅማ በሩሲያ እምብርት ግዛት ላይ ጥቃት እንድትፈጽም በይፋ ፍቃድ ማግኘቷን ተከትሎ የጦርነቱ መልክ ሙሉ በሙሉ ተቀይሯል። ክሬምሊን የሩሲያ መንግስት ዛሬ በሰጠው አስቸኳይ መግለጫ ይህ እርምጃ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ በቀጥታ በጦርነት ውስጥ እንዳስገባ ይቆጠራል ብሏል። ሞስኮ ለዚህ ድርጊት ተመጣጣኝና አስከፊ አጸፋዊ እርምጃ እንደምትወስድ በማስጠንቀቂያ የኒውክሌር ጦር መሳሪያ ዝግጅት አማራጮችን በድጋሚ አንስታለች። ይህ ዛሬ የተሰማው መረጃ ቀላል የዛቻ ፖለቲካ አይደለም። ጦርነቱ ከወኪል ጦርነት ወጥቶ ወደ ቀጥተኛ የምዕራባውያንና የሩሲያ ፍጥጫ ተለውጧል። ዩክሬን የሩሲያን መከላከያ ጥልቀት ውስጥ መምታት መቻሏ የሩሲያን ወታደራዊ ክብር የሚነካ በመሆኑም ፕሬዚዳንት ቭላዲሚር ፑቲን የሀገሪቱን ሕልውና ለመጠበቅ ሲሉ ከዚህ ቀደም ታይተው የማይታወቁ አውዳሚ የሳይበር ጥቃቶችን ወይም ደግሞ የተገደቡ የኒውክሌር ሙከራዎችን ሊያደርጉ ይችላሉ የሚል ስጋት በምዕራባውያን የደህንነት ተንታኞች ዘንድ በከፍተኛ ሁኔታ እንዲያገረሽ አድርጎታል። በእንዲህ እንዳለ ሩሲያ በምትቆጣጠረው የዩክሬን ግዛት ውስጥ አንድ የህዝብ መጓጓዣ አውቶቡስ ላይ በተፈጸመ የድሮን ጥቃት የ7 ሰዎች ህይወት ወዲያውኑ አልፏል። ክሬምሊን በዩክሬን ምስራቃዊ ዶኔትስክ
ክልል የሾማቸው አስተዳዳሪ ዴኒስ ፖሽሊን እንደገለጹት ጥቃቱ የተፈጸመው ከሞስኮ ተነስቶ ወደ ክሬምሊን ሲሞፍሯል በመጓዝ ላይ የነበረ የህዝብ አውቶቡስ ላይ ረቡዕ ማለዳ ነው። በዚህ አሰቃቂ የድሮን ጥቃት 7 ሰዎች ሲገደሉ ሌሎች 11 ሰዎች ደግሞ ለህይወታቸው በሚያሰጋ ከባድ ጉዳት ደርሶባቸው በሕክምና ክትትል ላይ ይገኛሉ። ዩክሬን በቫምፓየር ድሮን ፈጽመዋለች ስለተባለው የዚህ አውቶቡስ ጥቃት እስካሁን የሰጠችው ይፋዊ ምላሽ የለም። በተያያዘ ዜና ጦርነቱ ወደ ሩሲያ እምብርት ከተሞች እየተስፋፋ መምጣቱን የሚያሳይ ሌላ ክስተት ተመዝግቧል። ረቡዕ ማለዳ በሩሲያ ታሪካዊ ከተማ ሴንት ፒተርስበርግ ሰማዩ በጭስ ተሸፍኖ የታየ ሲሆን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በከተማዋ የሚገኙ ግዙፍ የነዳጅ ማከማቻ ላይ የዩክሬን ኃይሎች ጥቃት መፈጸማቸውን በይፋ አረጋግጧል። ይህ ጥቃት የተፈጸመው ሩሲያ ከፍተኛ ትኩረት የሰጠችው የዓለም አቀፍ የኢኮኖሚክ ፎረም በሴንት ፒተርስበርግ በምታዘጋጅበት በትክክለኛው ዕለት መሆኑን ጥቃቱ ስትራቴጂካዊና የሩሲያን ገጽታ ለመጉዳት የታለመ መሆኑን ያሳያል። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስቴር ሌሊቱን ብቻ ለዩክሬን አቅጣጫ የተተኮሱ 350 ድሮኖች መጥቶ መጣሉን አስታውቋል። ሆኖም ግን ትናንት ማክሰኞ ዕለት ሩሲያ በበኩሏም በዩክሬን ከተሞች ላይ በፈጸመችው በርካታ የድሮን ጥቃቶች ህጻናትና ሴቶችን ጨምሮ ቢያንስ 22 ንጹሐን ዜጎች መገደላቸው ይታወሳል። ይህ የሁለቱ ሀገራት መካከል የተጀመረው ማቆሚያ ያጣው የድሮንና ሚሳይል እልህ አስጨራሽ ውርጅብኝ የጦርነቱን መልክ ወደ አደገኛው ሰብአዊ ቀውስ እየቀየረው መሆኑን የዓለም ደህንነት ተንታኞች በስጋት እየገለጹት ይገኛሉ። የዛሬው ዓለም አቀፍ ሚዲያዊ ዘገባ የሚያሳየን የዓለማችን በአንድ በኩል በመካከለኛው ምስራቅ በዲፕሎማሲ መክሸፍ፣ በሌላ በኩል ደግሞ በአውሮፓ ምድር የሀያላን ሀገራት ቀጥተኛ መጋጨት የታየባት መሆኑ ነው። እነዚህ ሁለት ቀውሶች እርስ በርሳቸው የተሳሰሩ ናቸው። አንዱ ቦታ ላይ የሚቀሰቀስ እሳት መላውን ዓለም የፖለቲካና ኢኮኖሚ መዋቅር የመበተን አቅም አለው። ይህ በእንዲህ እንዳለበት ኢራንና በዋሽንግተን መካከል ያለው ወታደራዊ ፍጥጫ ወደ አደገኛ ምዕራፍ መሸጋገሩን የሚያሳዩ ሌላ ክስተቶች ተመዝግበዋል። የኢራን ድሮኖች በኩዌት ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል ላይ ረቡዕ ማለዳ አውዳሚ ጥቃት የፈጸሙ ሲሆን በጥቃቱም በርካታ መንገደኞች መጎዳታቸው ተገልጿል። የኩዌት መከላከያ ቃል አቀባይ ብርጋዴር ጀነራል ሳዑድ አብዱልአዚዝ አልአታኢቢ በሰጡት መግለጫ በርካታ ጥቃት ፈጻሚ የኢራን ድሮኖች ከኩዌት ዓለም አቀፍ አውሮፕላን ማረፊያ በመንገደኞች ማስተናገጃ ኢላማ ማድረጋቸውን አረጋግጠዋል። በጥቃቱ ሳቢያ የመንገደኞች ማስተናገጃው ተርሚናል ክፉኛ የተጎዳ ሲሆን በርካታ ሰዎችም አቁስሏል። ይህ ጥቃት መፈጸሙን ተከትሎ በአውሮፕላን ማረፊያ ውስጥ ያሉ ሁሉም በረራዎች ሙሉ በሙሉ መቋረጣቸው ተገልጿል። የሚገርመው ይህ አውሮፕላን ማረፊያ በአካባቢው በነበረው ጦርነት ስጋት ምክንያት ተዘግቶ ከቆየ በኋላ ለአገልግሎት ክፍት የሆነው ገና በ2 ቀናት በኢትዮጵያን አቆጣጠር ግንቦት 24 ቀን 2018 ዓ.ም ነበር። ይህ በኩዌት አውሮፕላን ማረፊያ ላይ የተሰነዘረው ጥቃት የተፈጸመው ቴህራንና ዋሽንግተን አንዳቸው በሌላኛቸው ላይ ተከታታይ ጥቃቶችን ከሰነዘሩ በኋላ ነው። ሁለቱ የኢራን ዜና ወኪሎች ማክሰኞ ዕለት እንደዘገቡ የተኩስ አቁሙን ለማራዘም ከአሜሪካ ጋር የምታደርገውን ዲፕሎማሲያዊ ንግግር ሙሉ በሙሉ አቋርጣለች። ሆኖም ግን አሜሪካ ፕሬዝዳንት ዶናልድ ትራምፕ ይህን ዘገባ በመቃወም ንግግሮቹ አሁንም በሚስጥር እየተካሄዱ ናቸው ሲሉ አጣጥለውታል። ባለፈው ሳምንት ማክሰኞ የአሜሪካ ጦር ኢራን በኩዌት ባህሬን ላይ ጥቃት መፈጸሙን በመጥቀስ በኢራን ወታደራዊ ተቋማት ላይ የበቀል ድብደባ ማካሄዷን አስታውቆ ነበር። የአሜሪካ ጦር በወቅቱ በኩዌት የሚገኙ የጦር ሰፈሮችን ኢላማ ያደረጉ በርካታ ኢራን ድሮኖች መጥቶ መጣሉን ገልጿል። የኢራን ፈጥኖ ደራሽ አብዮታዊ ዘብ በበኩሉ በወጣው መግለጫ በባህሬን የሚገኘው የአሜሪካ ባህር ኃይል ዋና ማዛዣ ሌላ ስሟ ያልተጠቀሰ አገር ላይ ጥቃት መፈጸሙ አምኗል። አብዮታዊ ዘቡ ጥቃቱን የፈጸመው የአሜሪካ ጦር የጣለውን የኢኮኖሚ እገዳ ለማለፍ እየተንቀሳቀሰች የነበረች ሞተር ላይ ጥቃት በመሰንዘሩ ምክንያት መሆኑን ገልጿል። በመግለጫውም እነዚህ ፊት ለማንኛውም ጥቃት የምንሰጠው ምላሽ የተለየና የከፋ እንደሚሆን ተናግረን በነበረው መሰረት ይኸው ጠንከር እርምጃ ወስደናል ብሏል። ይህ የኢራንና አሜሪካ መካከል የተቀሰቀሰው ቀጥተኛ ወታደራዊ ግጭት መላው መካከለኛው ምስራቅ ቀጠና ወደማይወጣበት የጦርነት ማዕበል ውስጥ እየከተተው መሆኑን ዓለም አቀፍ ተንታኞች በከፍተኛ ስጋት እየገለጹ ይገኛሉ። የቻናላችን ቤተሰቦች በሰዓቱ የነበረን አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።